ህይወትም መንገድም። ሰልማን አልዓውዳ ሚስቱን በመኪና አደጋ በማጣቱ ከሀዘን ጋር ጎጆ መቀለሱን የሰማችው የባለቤቱ ጓደኛ ብዕርን ከወረቀት ጋር አዋህዳ ደብዳቤን ላከችለት። እንዲህ ስትል ትጀምራለች። ከሚስትህ ጓደኞች መካከል አንዷ ነኝ። የውድ ሚስትህ የኡሙ ሙዓዝ ሞት በእጅጉ አሳዝኖኛል። ያለፍክበትን ሀዘንም ሰምቻለሁ። ምናልባት ያስታግስህ ዘንድ እነሆ ታሪኬን ጽፌልሃለሁ። ቀልብህን ከፍተህ አንብበው። ስለ ሀዘን የተነገረ ስለ ህመም የተተረከ የመጀመሪያው ታሪክ አይደለም። እንደኔ የሚወዱትን ሰው አጥተው የሚሰቃዩ ወላጅ ወንድሞቻቸውን ተነጥቀው የሚኖሩ በሺህ የሚቆጠሩ ሰዎች አሉ። በሂጅሪ አቆጣጠር በ1431 የረመዳን 27ኛው ቀን ላይ ይጀምራል። በአንድ መኪና ተሳፍረን ዑምራ ለማድረግ ወደ ተከበረው የአላህ ቤት ልንሄድ ከቤተሰቦቼ ጋር ወስነናል። ወንድሞቼ መኪናቸውን ቤት አቁመው መጡ። 8 ነበርን። ወላጆቼ፣ እህቶቼና ወንድሞቼ፣ ሙሉ ቤተሰቡ አብሮን አለ። አባቴ እናቴን ጋቢና ከጎኑ አስቀምጦ መኪናውን ያሽከረክራል። ሁላችንም ቁርአንን ይዘናል። ጉዞው ረጅም ሰዓትን ስለሚፈጅ መኪና ውስጥ አክትመን ልንወርድ አስበናል። ሐረም እስክንደርስ በዚክርና በዱዓ ልናሳልፍ ተስማምተናል። እህቴ እየቀራች ታለቅሳለች። ሌላኛዋም የእንባ ጎርፍን ከዓይኗ ታፈልቃለች። ተራ በተራ እያየኋቸው እንባቸው የሚፈሰው ለምን እንደሆነ ጠየቅኳቸው። ቁርአንን ሳነብ የአላህ ድምጽ ለኔ ቅርብ ሆኖ አገኘዋለሁ አለችኝ አንዷ። እኔም ንግግሯን ሰምቼ በጥልቅ ማስተንተን መቅራቴን ቀጠልኩ። አባቴ እየነዳ እንቅልፍ አሸለበው። መኪናው ከተራራው አናት ላይ መንከባለል ጀመረ። ጥልቀት ወደሆነ ሸለቆ እየተንከባለለ ይገለባብጠን ያዘ። ከዛም ከዛፍ ጋር ተላትም የቀሩት ቤተሰቦቼ ሸለቆው ውስጥ ወደቁ። የመግሪብ ሶላት አዛን እያለ ነበር። አላፈጠርንም። ብዙ ደም ከሰውነቴ በመፍሰሱ ራሴን ሳትኩ። አስታውሳለሁ። ስነቃ ባባ እያልኩ መጮህ ጀመርኩ። እየተንፏቀቅኩ መፈለጉን ተያያዝኩት። የአካል ስብራትና ጉዳት ቢደርስብኝም ድንጋጤው ህመሜን አስረስቶ በሆዴ እያንከባለለ እነሱ ዘንድ አደረሰኝ። እናቴን መጎተት ጀመርኩ። ሞት አገኘኋት። አባያዋ ሰውነቷ ላይ እንደ ከፈን ተጠቅልሏል። ከሰውነት አካሏ አመልካች ጣቷ ብቻ ነበር የሚታየው። ሁሉም ተሰትሯል። እህቶቼ ሰውነታቸው ተገልጧል። ልሸፍናቸው ሞከርኩ። ወደማይቀረው ዓለም ተሸጋግረው አገኘኋቸው። አመልካች ጣታቸው ለሸሃዳ እንደተቀሰረ ነው። ወንድሞቼም ሞተዋል። እንደምንም እየተሳብኩ እነሱንም እየሳብኩ አንድ ቦታ ሰበሰብኳቸው። የማታዋ ጨረቃ ምሽቱን አድምቀዋለች። የውሻ ድምጽና ጨለማው ከአየሩ ጋር ተዋህዷል። ወደ መኪናው ተመልሼ በንፉቅቄ አባቴ ጋር ደረስኩ። በህይወት አለ። መላ ሰውነቱ እየደማ ነው። ወደ ደረቴ አስጠግቼ አቀፍኩት። እዚህ ረጅም ሰዓት አትቆይ፣ ወደ ተራራው ጫፍ ወደ መንገዱ ሂጂና ሰው እንዲረዳሽ ተጣሪ፣ ወንድሞችሽን አድኚ አለኝ በተቆራረጠ ድምጽ። የውሻዎቹን ድምጽና ጨለማውን መፍራቴን ነገርኩት። ጭኑን ተደግፌ እየደማሁ ነው፣ መንቀሳቀስ ከብዶኛል አልኩት። ወደ ደረቱ አስጠጋኝና አደራ፣ ዲንሽ ላይ አደራ እያለ ሸሃዳ ይዞ ወደማይቀረው ዓለም ተሸጋገረ። ብቻዬን ቀረሁ። እያለቀስኩ ዱዓና ዚክር ላይ ተጠምጬ ራሴን ሳትኩ። አደጋው ከተፈጠረ 2ኛውን ቀን ይዟል። መኪናው ሲወድቅ ማንም አላየንም ነበርና ሊረዳን የመጣ ሰው አላገኘንም። በ3ኛው ቀን አንድ እረኛ ከብቶቹን አሰማርቶ ሲንጎራደድ ከርቀት ተመለከተን። ለጥበቃዎች አሳውቆ በሄሊኮፕተር የታገዘ የነፍስ አድን ቡድን ወደ ሆስፒታል ይዞን አቀና። 5 ወራት ሙሉ ኮማ ውስጥ ቆየሁ። ስነቃ የሆነውን ነገር አስታወስኩ። ቅዠትና ህልም መስሎ ታየኝ። አባቴን፣ እናቴን፣ ወንድሞቼን እና እህቶቼን በአንድ ጀንበር አጣሁ። ክስተቱ ምን አለ ባልነቃሁ፣ እኔም እነሱን በተከተልኩ አስባለኝ። 2 ዓመታት በሀገረ ካናዳ ጭንቅላቴ፣ አንገቴ፣ ጀርባዬና ዳሌ የደረሰባቸውን ከባድ ስብራት እየታከምኩ ሕክምና ላይ አሳለፍኩ። በደም መፍሰስ ምክንያት እናቴ መሆንን በረከት አጣሁ። ብዙ ሙከራዎች በዶክተሮች ቢደረጉም አልተሳኩም። ህይወቴን ወይም ልጆች የማግኘት ጸጋዬን ሊያሳጣኝ የሚችለው ቀዶ ጥገና ምርጫው ከባድ ነበር፣ ግን ሆነ። አሁን ደህና ነኝ አልሐምዱሊላህ። ወደ ስራዬ ተመልሻለሁ። ወደ ሪያድ ተዛውሬ ከአዲሱ ህይወቴ ጋር መኖር ጀምሬያለሁ። ያ ሼክ፣ በህይወትህ ውድ የሆነውን ሰው ያጣው አንተ ብቻ እንዳልሆንክ እንድታውቅ ታሪኬን አካፈልኩ። የእህቶቼ ሰርግ 2 ሳምንት ነበር የቀረው። ከመሞሸራቸው በፊት ዑምራ ማድረግ ፈልገን ወደ መካ በማቅናት ላይ ሳለን የአላህ ውሳኔ ቀደመ። አሁንም የሰርግ ልብሳቸው እኔ ጋር ነው፣ እስከ ሞት ድረስም አብሮኝ ይቆያል በማለት
ታሪኳን ትቋጫለች።